በስተመጨረሻም የሚዋደዱት ፍቅረኛሞች አንድ ላይ ጥሩ ጊዜ እያሳለፉ ይገኛሉ። አቶ አምነንና ቤሌን ጥሩ የፍቅር ጊዜ ላይ ናቸው ያሉት። እንግዲህ የፍቅር መቀሶች የሆኑት በዙሪያቸው አሁን ላይ የሉም። ሁለቱ ደግሞ የራሳቸውን ጊዜ ተጠቅመው የፍቅር ጊዜያቸውን እያሳለፉ ይገኛሉ ማለት ነው። ሌላው አዲስ ነገር እንግዲህ የጠፋችው ጄሪ ከእንደገና ወደ አምነን ህይወት ተመልሳ ለመግባት ሙከራ እያደረገች ትገኛለች። ነፍሰ ጡር ነኝ፣ ካንተ ልጅ አለኝ፣ ስለዚህ የአምነንን ግማሽ ንብረት እፈልጋለሁ እያለች ትገኛለች። አምነን እንግዲህ ከአንዱ ወጣው ስል ወደ አንድ ችግር ውስጥ ይገባል ማለት ነው። ችግሮቹ ከእለት ወደ እለት ከጊዜ ወደ ጊዜ እየተባባሱ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አዳዲሶችም እንኳን ደህና መጣችሁ ላለውኝ። ከድራማው ደግሞ የተማራችሁትን ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቤሌንና አቶ አምነን እንግዲህ ያው አንድ ላይ እንዲሆኑ ሙሉ ድራማ ኦዲየንስ ይፈልጋልና እኔንም ጨምሮ። ስለዚህ አሁን ላይ ሁለቱ አንድ ላይ የሚሆኑበት መንገድ እየተስተካከለ ይመስላል፣ ግን በፈተና ውስጥ ናቸው አሁንም ያሉት። ማርያም ያው ለትንሽ ጊዜም ቢሆን አባቴ ጋር መሄድ አለብኝ ብላ ብትሄድም ነገር ግን እናታቸው አያታቸው ሴማ ግን ያው በመሀል ላይ ገብታ አምነን በእርግጥ ስለ ማርያም ምንም እያሰበ አይደለም። ይህንን ማርያ ደግሞ እሷ አምነን እያሰባት እንደሆነ እንደዛ መሀል ላይ እየገባች እያደረገች ትገኛለች። ምንም ለሷ ፊሊንግ የለውም። አምነን የራሷን ሀሳብና የራሷን እቅድ ግን ለማስተካከል እያደረገች ያለችው አያታቸው ናት። በጣም ናፍቆሻልም ስትል ነበረ። ስልክ ሲደውልለትም አምነን እያነሳ አይደለም። አምነን እንግዲህ ሁሉም ሰው ካጠገቡ ዞሮ ሲልለት ከውዷ ቤሌን ጋራ ከሚያፈቅራት ከፍቅረኛው ጋር ጊዜ እያሳለፈ ይገኛል። ሁለቱም በነፃነት እንግዲህ የፍቅር ጊዜ አግኝተዋል ማለት ነው። በጣም ነው የሚገርመው። እነሱ እንደዚህ እየተዋደዱ በዙሪያቸው ያሉ ሰዎች ግን የፍቅር እንቅፋት ሆነባቸዋል። ከፍቅር መቀስ ይሰውራል እንጂ በጣም ከባድ ነው። ፍቅራቸውን የፍቅር ጊዜያቸውን በስነስርዓት እንዳያሳልፉ በዙሪያቸው ያሉ ሰዎች ሾክ ነው የሆኑባቸው። ታዲያ የጄሪ አመጣት በጣም አምነንን አስቆጥቶታል፣ አስደንግጦታል። አያታቸው ሴማን ብትሆን ፈልገሽ የመጣሽው ገንዘብ ነው፣ ስለዚህ የፈለግሽውን ገንዘብ ልሰጥሽ እችላለሁ። ከዚህ በኋላ ግን ወደዚህ ቤት ድርሽ እንድትይ አልፈልግም፣ ወደ ልጄ ህይወትም እንድትመጪ አልፈልግም እያለቻት ትገኛለች። እሷ ግን አላማዋ በትንሽ ገንዘብ ከአምነን መላቀቅ ሳይሆን ልጄ ያለአባት እንዲያድግም አልፈልግም፣ ሲቀጥል የአምነንን ግማሽ ድርጅት ግማሽ ንብረት ነው የምፈልገው ብላለች። እንግዲህ ልጅም ምክንያት በማድረግ አምነንን ለመበዝበዝ መታለይ። ህይወቴ ተስተካከለ፣ ከዚህ በኋላ ነገሮችን አስተካክዬ እኖራለሁ፣ ደስተኛ ሆናለሁ ብሎ አንድ ስቴፕ ወደፊት ሲራመድ የሆነ መሰናክል ነገር ይመጣልና ይሄ ደግሞ በጣም አስደንግጦታል፣ በጣም አበሳጭቶታል። ቤሊንጋም ሄዳ ታዲያ ጄሪ ከመቼ ጀምሮ ነው እንደዚህ የተቀየርሽው? ወይስ ክፍል ተሳስቼ ነው እያለች ነበረ። የቤሌን መቀየር በጣም አስገርሟታል። ያው ቤሌን በፊት ላይ ኖርማል ቆንጆዬ ናት። በርግጥ ግን አንዳንዴ ደግሞ አለባበስ ሴት ልጅ ስታስተካከል እየበለጠ ጎልታ የምትታይበት ነገር አለና አሁን ላይ ቤሌን ራሷን በደንብ ነው የምትጠብቀው። ራሷን ትንከባከባለች። ሌላ ሴት መስላለች። በፊት እንግዲህ ሌሎቹ አለባበስ ላይ ነበረ ትኩረታቸው። እሷም አሁን ላይ አለባበሷ ላይ ትኩረት እያደረገች ትገኛለች። ይሄ ደግሞ ውበቷን የበለጠ አጉልቶታል። ጄሪም በዚህ በጣም ተደምማለች እና ተሳስቼ ነው ወይ እስከ ማለት ደረጃ ደርሳለች ማለት ነው። ተሳስቼ ነው ወይ ነው ያለችው እና አልተሳሳትሽም ራሴ ነኝ ብላለች። ካነጋገሯ ጀምራ እንግዲህ ቤሌን ተቀይራለች። ሰው ያው ይቀየራል።
ሳይቀየር አይቀርም ማለት ነው። ሰው ይቀየራል፣ የማይቀየርበት ምክንያት የለም። በእርግጥ የብሌን አቀያየር ያው መጥፎ አቀያየር አይደለም፣ ጥሩ አቀያየር ነው። አንዳንዶቹ ከጥሩ ማንነታቸው ወደ መጥፎ ማንነት የሚቀየሩ አሉ። የቤሌን ደግሞ ያው አለባበሷን የቀየራቸው ኖርማል ነው። ይሄ ያው ጊዜውን እየዋጀ ነው። ጊዜው የውድድር እስከሚመስል ድረስ እንግዲህ ቆንጆ የሆነውም ያልሆነውም በራሱ ላይ ነገር መጨመር እንደዚህ አይነት ነገሮች ስላሉ ያንን ነገር እንግዲህ እሷም ተቀላቅለዋለች ማለት ነው። በጣም ተቀላቅለዋለች። ሌሎችን ሰዎች ደግሞ በጣም አስደንቃለች። ሰዎች በጣም እየተደነቁባት ይገኛሉ በአለባበሷ። ሶኒያም እንኳን በተደጋጋሚ ጊዜ እንደዚህ ቆንጆና ውብ ሆነሽ ስላየውሽ በጣም ደስ ብሎኛል እያለች እያደነቀቻት ነበረ። የቤሊን ውበት እንግዲህ ከእለት ወደ እለት አድናቆትም እንደዛው ከእለት ወደ እለት እየተጨመረላት ይገኛል። ለአቶ አምነንም እየጨፈረች ትገኛለች። እና ዛራ እንግዲህ አምነንና ቤሌን ጥሩ ጊዜ እንዲያሳልፉ የሉም እላለው በማለት እንግዲህ የእነሱን ጊዜ እንደዚህ አይነት እናት ደስ ይላላ። እና ዛራ በጣም ሙደኛ ናት። እነሱ በራቸውን ዘግተው ጊዜ እንዲያሳልፉ ከቤት የሉም፣ ከቤት ወጥተዋል እላለው ነበረ ስትል የነበረውና እንዳለችውም ያንን ታዲያ እናት ሴማ ምግብ በቀረበበት ሰዓት ላይ ወሬ ይዘን ልጅ አምነን ረሳሁት እና ሳራ እስኪ ይኸው ስትባል አምነን የስራ ስልክ ተደውሎለት ወጥቷል፣ እንደው የሚያድርም ይመስለኛል አላለችም። ስለዚህ ቤሌንና አምነን ቀንም ሌሊትም ጊዜ ተሰጥቷቸዋል ማለት ነው። እናት ዛራ ጥሩ አድርጋ ጊዜ አመቻችታላቸዋለች እና እንደዚህ ፍቅር የገባት እናት በጣም ደስ ትላለች። ባይሰውይ እንደዛ ከሆነ ጥሩ ነው ብላ እንግዲህ ሴማም ያወረስታቸዋለች። ምን እንዲህ ብላ ነበር መጀመሪያ ላይ ያው የስራ ስልክ ነው የሚያደር መስሎኛል እንደዛ ብሎ ሲያወራ ሰምቼዋለሁ ነበረ ስትል የነበረውና ያንን እንግዲህ አውቃ ነው እንደዛ ያደረገችው። ለቤሌንም ነግራታለች። እኔ ወጥተዋል ብዬ እናገራለሁ፣ እዚሁ ሁኑ፣ ከዚህ እንዳትወጡ ተብለዋል ማለት ነው። የእናት ዛራ ከተነቃባት ይሄ ነገር በጣም ከባድ ነው። እሷም የራሷን ህይወት እንግዲህ በሰላም እየኖረች ትገኛለች ማለት ነው። ከጎሽሜ ጋር ያው አዲስ ሙሽራም አይደለች። ባሮክ ተብዬውም እንግዲህ የድርጅቱን ስራ እንዲሰራ ሄዷል። ግን ደግሞ እሱ ቤት አለመኖሩ ለቤሌን ጥሩ ሆኗል። ማርያም አባቷ ጋር ሄዳለች። ግን እዛ ሆና ብትደውልም አምነን ናፍቆኛል ብትልም ያው እሱ ደግሞ አልናፈቀችውም ማለት ነው። ፍቅር እንደዚህ ተቃራኒ ሲሆን በጣም ከባድ ነው። ከሁለቱም ጎን መተሳሰብ ከሌለ አስቸጋሪ ነው። ያው አምነን የራሱ ህይወት ስላለው ነው። ያ ደግሞ ግልጽ አልሆነም። ከቤሌን ጋር ያለው ነገር ምንም ግልጽ አልሆነም። አብዛኛው ሰው የሚያውቀው ቤሌን የባሮክ እጮኛ መሆኗን እንጂ ያው ሚስት ቀለበት ታስሮላታል ኦልሬዲ እንጂ ከአምነን ጋር ያለውን ነገር አብዛኛው ሰው አያውቅም ማለት ነው። ትዳር እንዴት ነው እየተባለች ነው እንግዲህ እየተጠየቀች ያለችው። ሴማ ይሄን ጥያቄ ጠይቃታለች። ምንም አይል ነበር ስትል የነበረው እና እንዳትዘገዩ ውለዱ አይነት ነገር ነው ስትናገር የነበረው። አምነን ግን ኧረ ገና መቆየት አለባቸው እያለ ነው እንግዲህ። አብረው እንኳን ማደር አልጀምሩም እንኳን እነሱ ሊወልድና አንተ የተንቀላፈፍክ እንደሆነ ሌላውን መንቀልፈፍ አለበት ወይ የሚል ነበረ ስትናገር የነበረው። አይ መቆየት ይኖርባቸዋል፣ ምንም የሚያስቸኩል ነገር የለም ነው ያለው። አምነን ያው ለራሱ ነገሮችን እስከሚያመቻች ድረስ ነው ባሮክ ቤሌን ጋር እንዲደርስ አይፈልግም። ምክንያቱም የእሱ ፍቅር የእሱ ውድ ቤሌን ስለሆነች ያንን ነገር እስከሚያስተካክል ድረስ እንደዚሁ እያራዘሙ ጊዜው መቆየት ነው የሚፈልጉት ማለት ነው። አንተ ካገባ ግን ወዲያው እንድትወልድ ነው የምፈልገው ነው። በቃ የልጅ ልጅ ማየት ትፈልጋለች። ሴማ ከማሪያ ነው ደግሞ ያ እንዲሆን የምትፈልገው። ግን ደግሞ እሱ ማሪያን አይፈልጋትም። ማሪያ በጣም አዝናባሃለች። አብረሃት መሄድ ነበረብህ ነበር ስትለው የነበረው። አምነን ደግሞ እኔን ልታማክረኝ ይገባል። እኔ ህፃን ልጅ አይደለሁኝም። ወደዚህ ሲባል ወደዚህ የሚሄደው፣ ወደዛ ሲባል ወደዛ የሚሄደው ህፃን ልጅ አይደለሁኝም። አስቀድማም ከኔ ጋር መማከር ነበረባት። ዝም ብላ መወሰን አልነበረባትም ነው ያለው። ልክ ነው። በእርግጥ ከባሏ ጋር ተማክራ ነበረ መወሰን ያለባት ማሪያ። ከእሱ ጋር ጊዜ ማሳለፍ ስለፈለገች ብቻ ሀሳቡን ያመጣችው ራሷ ናት። ከአምነን ጋር ጊዜ ማሳለፍ ፈልጋለሁ፣ ስለዚህ አብሮኝ እንዲህ ይፈልጋለሁ ነው ያለችው። ግን ያ ነገር ሊሆን አልቻለም። እኔ ራሴ ኃላፊነት አለብኝ፣ የራሴ ስራ አለ፣ በራሴ ነገሮችን የምወስነው።
ያንን ቀድማ ሳታማክረኝ ነው የወሰነችው እና የራሷ ጉዳይ ነው ብሏል። በቃ እንደዛ አይነት ነገር ነው ሲናገር የነበረው ማለት ነው። ይሄ ማርያም እንግዲህ ያናዷታል። ከፈለግሽ መሄድ ትችያለሽ፣ እኔ ከአንቺ ጋር አልሄድም ብሏታል። ይሄ ቢያናድዳትም እሱም አይመለከተውም። ያው እንድትሄድ ስለፈለገ ዝም ብሎ ሸኝቷታል ማለት ነው። ሄዳለች፣ ግን እዛ ሆኖም ያው እሱን እየናፈቀች ነው የምትገኘው። ምንም ማድረግ አይቻልም። እሱ ደግሞ የራሱን ጊዜ ጨራሽ ለቤሌንና ለአምነን ጥሩ ጊዜ ነው የሆነላቸው ማለት ነው። እሷ መሄዷ ባሮክም ደግሞ ስራ ላይ መሆኑ ለሁለቱ በጣም ጥሩ ሆኖላቸዋል። በዛው ብትቆይ ራሱ በጣም ነው ደስ የሚላቸው ሁለቱም። ግን ያው እመለሳለሁ እያለች ነው የምትገኘው። በቶሎ እመጣለሁ ብላለች። ሴማም በቶሎ ልትመጪ ይገባል፣ ባልሽን እኮ ነው እዚህ ጥለሽ የሄድሽው እያለቻት ነው የምትገኘው። እንግዲህ አቶ አምነን ሚስት እንዳለው አላመነም። ማርያ ግን ባሌ እኮ ነክ እያለች ነው። ባል ለመባል ያው ገና ብዙ ነገር ይቀራቸዋል። የቀራቸው ነገር አለ። ግን እሷ ያው ስለፈለገች ብቻ ነው የራሷ ለማድረግ የምትታገለው ማለት ነው። እና ሴት ልጅ ወንድ ልጅ ታግላ የራሷ ማድረግ አትችልም በጭራሽ። እና የራሷ ማድረግ አትችልም ማለት ነው ሴት ልጅ ታግላ። ይሄ ትልቅ ስህተት ነው ማለት ነው። ትልቁ ስህተት ይሄ ነው። ግን ቤሌንና አምነን እንግዲህ የራሳቸውን ጥሩ ጊዜ ማሳለፋቸው ትልቅ ነገር ነው። ሌላው እንግዲህ የእናት ዛራ ጓደኛ ባለቤት ሀልዱን ነበረ። ሀልዱን አሁን ላይ ይሆን ሲባል የነበረው ድራማው ግን እንደ ስሙ በቃ ድርድር ነው። የሆነ ትክትክ ያለ ነገር አለው እና አዳዲስ ነገር ነው ሁሌም የሚወጣው አዳዲስ ነገር። አሁንም መጥቷል እንግዲህ አዲስ ነገር። የሶኒያ ባለቤት የነበረው እንግዲህ አቶ ሀልዱን የድሮ ባለቤቷ እና የልጇ አባት ነበረ። አሁን ደግሞ በድንገት ተገናኝተዋል ማለት ነው። አምነን ቤት ሁለቱም ሲታያዩ በጣም ነው እየደነገጡት። እንዴት ይሄ ነገር ሊሆን ቻለ በማለት ደንግጠዋል። ሶኒያ ሀልዱን እየተባባሉ ነው የሚገኙት ማለት ነው ሁለቱም። የማን ጥፋት ነው ይባላል እንግዲህ እዚህ ጋር ልጁን ጥሎ በመሄዱ የራሱ ጥፋት ነው ብዬ አስባለሁ። ይሄ ነገር እንዴት እንደዚህ ሊሆን ቻለ? መቼም አጋጣሚ አይደለም ብለው እንግዲህ ሁለቱም ግን ያው ቢራራቁም መሀላቸው ግን ልጅ ስላለ በልጅ ምክንያት ተመልሰው መገናኘታቸው አልቀረም። አጋጣሚ ቢገናኙም ግን ልጅ አሁን ላይ ልጃቸው ያቀራርባቸዋል። ሜርሲ ምን ሊወጣት ይችላል እንግዲህ ብላችሁ ታስባላችሁ? እና በቀጣይ ቀጣዩን አብረን የምናይ ይሆናል። እስከዛ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ማክም እንግዲህ አባቱን ያገኛል። ለፍቼም ቢሆን አሳድጌዋለሁ እያለች ትገኛለች። እናት ያው ሁሌም እናት ናት። ለልጇ አትሸነፍም ማለት ነው። ግን በስተመጨረሻ የሚገርም አጋጣሚ ነው የተገናኙበት አጋጣሚ። ሜርሲና ሀልዱን እንግዲህ ብዙ አይግባቡም። እሷም እንደማትፈልገው ነገር ነው አክት የምታደርገው። በእሱ ደስተኛ አትመስልም። ግን አሁን ላይ ሶኒያ እንግዲህ የልጇን አባት የራሷ የምታደርገው ይመስለኛል እኔ ሳስበው። የኔ ሀሳብ ነው ይሄ። እንግዲህ የእናንተ ሀሳብ ምን ይላል? ምክንያቱም በቃ ያለፈው ረስታችሁ ወደፊት መጓዝ አለባችሁ ነው እያለች ያለችው የነበረው። ሴማም ልክ ናት። የሰው ልጅ ያለፈውን ረስቶ ወደፊት ሁሌም ቢሆን መጓዝ አለበት ማለት ነው። ህይወት ሁሌም ይቀጥላል። ህይወት በቃ እንደማይቀጥልም የለም ይቀጥላልና ሁሌም ወደፊት መጓዝን የመሰለ ነገር የለም። የኋላችንን እየረሳን ጥሩ ከሆነ ከዛ ካለፈው ህይወት እየተማረን መጥፎ ከሆነ ደግሞ ያንን መጥፎ የሆነውን ነገር አስወግደን እንደ አዲስ ህይወትን መቀጠል ይቻላል ማለት ነው። ሶኒያ እና ሀልዱን አንድ ላይ የሚሆን ይመስለኛል። እንግዲህ ሜርሲ ምን ሊወጣት እንደሆነ አናቅም ማለት ነው። በእርግጥ ሀልዱንን ምንም የመፈለግ ስሜት የላትም። እንደዛ ነው የሚታይባቸው ነገር። ሁለቱ መሀል ያለው ነገር ያ ነው።
ምንም የመፈላለግ ስሜት የላቸውም፣ አትፈልገውም። እንደ ሚስት እየሆነችለት አይደለም እንዳየሁት ማለት ነው። እሱም ዝም ብሎ ቤት አጋጣሚ መጣ እንጂ